سري زينان حبريتان قدامي منستر إثيوبيا ترير ملسي هيبو አልብርሃን አስመራ ነው ያለው ደብረ ጽዮን እንዳለ አይታወቅም ደብረ ጽዮን የጌታቸው ልጆች አስመራ ገባ ይሉም ነበር ባለፈው ምናልባት አስመራ ከዛ ካለ ይገናኛል ማለት ነው ከነ አልብርሃን ጋር ይገናኛል ማለት ነው ታኻሊ ትፈልጡ አዝግባ ታንአልሲ ለሁሉና ይባልና አውሽና ያተወሰነ አይቀሬ ጦርነት እየመጣ ነው ባጫ ደበሌ መልቀቅ ያስገባ ሰላም ቤተሰብ አንተም በአዲስ ቪዲዮ መጥራኔ እና ላው ቻናል ዘሐድሽ ስለሆነ ሰብስክራይብ ጋር ቪዲዮ ትማላይኩም ጋር ቪዲዮ እንጀምር መከላከያ ሸፋቱ ሒዘ በቆቦ ካአቱዬ ዝብል ወሳነ ወሲኑ ይደፈሎ ይተአኻኸበሎ እዚኦም ንምንታይ ኢና ነፍልጦም ንምንታይ ኢና ማሕበረሰብና ናብ ሕብረተሰብና እነቅርቦም ዝብል ግልጽ ይናዓኹም ህዝብና ክፈልጥ ኣለዎ ዝምልከት ኣካል እውን ክፈልጥ ኣለዎ ነቲ ዝምልከቶ እንሰደሉ ዲቴይል እዩ ካብቱ ኣውዚን ሚድያ ይምጥን ኢልና ነቅርቦ ንላዕሊ ዘሎ ዝርዝር ንዝምልከት ኣካል ኢና እንሰደሉ ነገር ግን ህዝብን ናይ መንግስት ማሕበራትን ኩሎም ብጣዕሚ ኣዌር ኮይኖም ክፅበዩ እንድሕር ኮይኖም ናይ ግድን ሚድያ ክሰርሑ ዘለዎ ብግዚኡ ክሰርሕ ይኽእል ኣለዎ እዩ ናይ ኢትዮጵያ ሰራዊት ብቆቦ ከባቢ ካብ ቆቦ ጥራሕቲ ኣይኮነ ካብ ላሊበላ ካብ ላስታ ላሊበላ ሒዙ እስካዕ ናይ ዓፋር ከባቢ እዩ ግን ማእኸሉ ቆቦ ዝገበረ ከም ዝኸውን እዩ ዝሕበር ዘሎ ሸፋቱን ናይ ኣምሓራ ሓይልታትን ሒዘ ከኣቱ እየ እዩ መከላከያ ከም ዘለዎ ኣብቲ ከባቢ 4 እዝ ኣለዋ ብዓፋር 2 በኣምሓራ 2 እዚአን 4 እዝ 6 ኣርምታት ኣለወን 6 ኣርሚ ክብል ከለኹ ሕዝቲ 4 ዝብሎ ዘለኹ ኣብ ቅድሚት ዘሎ እምበር ብድሕሪት እውን ኒዋንዴ 12 እዝ ዘለዎ ጠቕላላ ብዘይ ሸፋቱ ናይ ባዕልና ሸፋቱን ብዘይ ናይ ኣምሓራ ሓይልታትን 12 እዝ ኣለዎ መበል 12 መካናይዝድ ዝበሃል እዝ እዩ ሾማ ኣብደታ ዝበሃል ጀነራል ዝመርሖ ለዘነ 4 ቅድሚት ዘለዋ 6 ጠቕላላ 24 ኣርሚ ፕላስ ሸፋቱ ዓፋር ዘለው ብሰቆጣ ዘለው ሸፋቱ ድሕሪ እውን ናይ ኣምሓራን ናይ ዓፋርን ሓይልታት እውን እኒኦም እቲ ናይ ዓፋር ሓይሊ ቁሩብ ፅንሒልና ክንመፆ ኢና ኣብ ካሊእ መደብ ምክንያቱ ካሊእ እውን ይበሃል ስለ ዘሎ እቲ ናይ ኣምሓራ ሓይሊ ግን ኣብዚ እውን ክንሪኦ ኣለና ኣምሓራ ነንባዕሉ የባልዖ ከም ዘሎ ኣብይ ኣሕመድ ኩልና ንፈልጦ እዩ ኣድማ ብተናን ፖሊስን ምልሻን ተኣኪቦም ምስ ናይ ባዕሎም ምስ ደቆም ምስ ወለዶም ምስ ፋኖ እዮም ዝገጥሙ ዘለው እዚ ህዝቢ ኣምሓራ ከጠፍእ ኢሉ ኣብይ ኣሕመድ ፈኪሩ ኢኹሎ ከሎ ታየ ደንደኣ እዚ ማለት እዩ ኣምሓራ ከመይ ይጠፍእ ከም ዘሎ ኣብ ጎጃም ዘሎ ኣብ ሰሙን እዚ ሙሉእ ዝካየድ ዝኒሄ ሓያል ናይ ጎጃም ውግኣት እዚኣቶም ጥሒሰነ ትግራይ ክሓልፍ እየ እዩ ትርጉሙ ነገር ግን ጣዕሚ ንባዕሎም ውሉ ዝገብርሉ ዘለው እዩ ኣምሓራ ግን ከመይ የጥፍኦ ከም ዘሎ ረኣዩ ኣድማ ብተናን ካሊእ ከዓ ዘስልጠኖም ናይ ኣምሓራ ምልሻን ዝተወሰኑ ሸፋቱ ናይ ባዕልና እውን ዘስልጠኖም ኣለው ቆቦ ከባቢ ሓላዊ ኢሉ ማለት እዩ በቆቦ ናብ ራያ ከባቢ ናይ ደቡብ ትግራይ ሓላዊ ዘብ ኢሉ ዘስልጠኖ ኣሎ እዚኣቶም ሒዙ ከዓቱ እዩ ዝብዘሉ እቶም 24 ኣርሚ ንብሎም ዘለና ፕላስ ሸፋቱ ትግራይ ከምኡ እውን ናይ ኣምሓራ ሓይልታት ሒዘ ከኣቱ ይብል ኣሎ ባጫ ደበሌ መልቀቅ ያስገባ ባጫ ጀነራል ባጫ ደበሌ ከሳሕል ከዛ ተማርኮ ዳንስ ተምሮ ይሄደን አምጥቶትና አባዱላ ጋር ሆኖ የባዕዴን ማዕከል የሄደን ማዕከላዊ ኮሚቴ እንኳን አልነበረም ግን እኔ ይሄደን ሆኖ ከዛ ኦህዴድ ሆኖ ከዛ ብርጌደር ጀነራል ሆኖ ከነ ሐይለም ጋር እኩል ብርጌደር ተባለ እኩል ከነ ሐይለም ጋር ከነ ጆቤ ጋር እኩል ከነ ሳሞራ ጋር ብርጌደር ተባለ ከዜሮ ካሳለቃለት 50 ቁጭ አረጉት ሙርከኛ ብቸኛ የኢትዮጵያ ኢህአዴግ ብቻ ነው ሩሩህ ህወሓት የነበረበት ኢህአዴግ እሱ ብቻ ነው ማርኮ ጀነራል የሚሰጥ ጀነራል ማዕረግ የሚሰጥ ቤትም ዓለም ሊገኝ አይችልም በፊልድ ማርሻ በሙርከኛ የምትመራ የሀገር ኢታማዦር ሹም የኢትዮጵያ ብቻ ነው በዓለም ጎግል አድርጎ ኤአይ ብትጠይቁ ምናምን ልታገኙ አትችሉ
ኢትዮጵያ ብቻ ነው። እና ደግሞ ህወሓት ወያኔ ይባላል። ወንበዴው ህወሓት አሁን ደግሞ ህገወጡ አሪፍ ቋንቋ ልጅ ህገወጡ አሁን ናሬቲቭ አሁን ያለችው ፍሬሚንግ ህገወጡ ይሉታል። ደብረጽዮን የሚመራው ህወሓትን ነው። እናት ወድ ብትገባ ብለናል። እናት ወድ ብትገባ ነግራችኋለሁ። ለማንኛውም ባጫ ደበሌ ሽኝት ልሸኝ ነው። ከኬንያ ኤምባሲም ከኬንያ ውጭ ጉዳይ ሚኒስቴርም ከኢትዮጵያ ውጭ ጉዳይ ሚኒስቴርም ያረጋገጥ ነው። አምባሳደር ባጫ መልቀቂያ አስገብቷል። ከኬንያ አምባሳደርነት እንዲነሳ መልቀቂያ አስገብቷል። የናይሮቢ ውጭ ጉዳይ ሚኒስቴርም መረጃ ደርሶታል። ልለቅ ነው ብሎ አስገብቷል። ይሄ በጠቅላይ ሚኒስትሩ ልዩ ትዕዛዝ ነው። የመልቀቂያ ደብዳቤ አስገብቷል። የሰማ ነው። የኬንያ ውጭ ጉዳይ ሚኒስቴር ለምንድን ነው የጠየቀው? ያው ጠይቀናቸው ነበር። ያሉ ምንጮች ያለምንም ኖቲስ ነው የነገረን። ያለምንም ኖቲስ በአስቸኳይ መልቀቂያ ደብዳቤ ደርሶኛል፣ በቃ እየሄድኩ ነው አለን ያሉ። ለጦርነት ተብሎ የተደረገ እርምጃ ነው ሰምተናል። ከአዲስ አበባ ደግሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰዎች የነገሩን የራሉ ወደ ትግራይ ጦርነት ነው፣ ወደ ኤርትራ ጦርነት ነው። በየትኛው ግንባር እንደሚሰለፍ አይታወቅም። ወደ ግንባር ሊሄድ ነው። ወደ ግንባር ያው ሰራዊት ለማነሳሳት ወይ ግንባር ሊመራ ዋትኤቨር፣ ግን ለጦርነት ተብሎ አምባሳደርነቱን ተነስቶ በአስቸኳይ ውጣ ተብሎ ለኢትዮጵያ ውጭ ጉዳይ ሚኒስቴርም ደብዳቤ ያስገብተው ወደ አዲስ አበባ ተጠርቷል። እንግዲህ እነዚህ በባጫ ደበሌ የሚበረታታ የኢትዮጵያ ጦር ማለት ምን አይነት ጦር ነው የሚሆነው? ትላንት ዕውቀትን መሰረት አድርጎ ሳይሆን ውሸትን እና ጥላቻን። ለምሳሌ አማራ ህዝብ ምን አለው? ቀይ መስመር የሚባለው በኢትዮጵያ ቴሌቪዥን ስቱዲዮ ገብቶ ምን አለው? የአማራ ህዝብ ሆይ ተበቀለው፣ ይሄን ትግራዋይን ካልተበቀልክ መቼ ትበቀለዋለህ? ትግራዋይን የማይበቀል ባትወለድ ይሻልሃል አለው። ሽንት በሆነ ብትቀር አለው። እኔ ያልገባኝም ነበር። ምንድነው ሽንት ምናምን ብዬ ገባ። ያኔ በኋላ ላይ ጠየቁት። ሽንት በሆነ ብትቀር ይሻልሃል አለው። ዛሬ ነገሩ ተገለባብጦ የአማራ ወጣት ሆይ አማራ ምንድነው? እኔ ይሄን አገዛዝ የማይበቀል አማራ ሆኖ መቀጠል የለበትም ይላል። አሁን የአማራ ገበሬ የኔ ልጅ አይደለም። የባጫ ደበሌን አስተዳደር የአብይን አስተዳደር ላይ ህግ የማስከበር እርምጃ ካልወሰድክ፣ አሪፍ ቋንቋ ነው ይሄ። በብልጽግና ላይ ነው ህግ ማስከበር ዘመቻ የሚደረገው። አሁን በትግራይ ላይ በኤርትራ ላይ አይደለም ህግ ማስከበር የሚደረገው በብልጽግና ላይ ነው። ለምን እወራለሁ እያለ ያለው ቀይ ባህር ኮይኔ ነበር እያለ ሕዚ ድማ ብተወሳኺ ካልኦት ሓደሽቲ ዛዕባታት እውን ሒዝናልኩም ክንቀርብ ኢና ማለት እዩ። ካልኦት እውን ምናልባት በአሜሪካ ዓይኒ ኣምባሳደር ዴቪድ ሺን እውን ክነምፅኦም ኢና። ብዙሕ ግዜ ኣምፂናዮም ኢና ናብዚ ብዙሕ ግዜ መፅኦም እዮም ትግራይ ፕረስ። ግን ሎሚ እውን ያው ሪፍሌክሽን እንታይ እዩ ዝመስል ኣብ ትግራይ ዘሎ ኩነታት ዝብል ንኣብነት ብኣምባሳደር ማሲንጋ ዝካየድ ዘሎ ናይ ድርድር ዝመስል ነገር ናይ ስምምዕ ዝመስል ነገር ሻትል ዲፕሎማሲ ይብልዎ እንታይ እዮም ዝገብሩ ዘለው ኣምባሳደር ማሲንጋ ዝብል እውን ምናልባት ንእሽተይ ሰንሲቲቭ ዝኾነ ነገር ይዛረቡ እንቶም ኣምባሳደር ኣነ ጡረታ ወፅአ እየ ስለዚ ጡረታ ስለ ዝወፃኹ ብዙሕ ሕፍቲ ናይ ፖለቲካ ጉዳያት ክዛረበ ይክእልን ኢሎም ነይሮም ቅድሚ ሕዚ ንሱ ኮንሲደር ጌርና ግን ያው ሪፍሌክት ክገብሩ ዝግባእ ዋላ ኣብቲ ምሕደራ ኣሜሪካ ድዩ ኣብቲ ምሕደራ ትራምፕ ድዩ ካልእ ድዩ ሪፍሌክት ክገብሩ ዝደልዩ ነገር ሪፍሌክት ንክገብሩ ናይ ባዕሎም ነፀብራቅ ከቕርቡ ክንዕድሞም ኢና ማለት እዩ። ምስ ጎኒ ንጎኒ መደባት ዝተፈላለዩ መደባት ያው በአምሓርኛ እውን ብትግርኛ እውን ብእንግሊዝኛ እውን ከምኡ እውን መስጠፋ አልሓበሺ ኣብ ሚድል ኢስት ከባቢ ኣሎ ንዑ እውን ክነቕርቦ ኢና። ብዓረብኛ እውን መደብ ክንሰርሕ ኢና። ቅድሚ ሕዚ ሰሪሕና ነርና ናይ ዓረብኛ መደብ ሕዚ እውን ብዓረብኛ ኣብቲ ከባቢ እንታይ እዩ ዝመስል ዘሎ ብፍላይ ድማ ኣብቲ እስራኤልን ከባቢኣን ዘሎ ኩነታት እንታይ እዩ ዝመስል ኩናት ምስ ኢራን ኣሜሪካ እተን ከባቢ ዘለዋ ሃገራት በዓል ቃታር ዩናይትድ አረብ ኤሚሬትስ ካልኦተን እውን እንታይ ዝመስል ዝብል ንሱ እውን ብግሎባል ፐርስፔክቲቭ ክንሪኦ ክንፍትን ኢና ማለት እዩ። ካሊእ እዚ ቻነል እዚ ሓገዝ ይደሊ ኣሎ ምክንያቱ ባጀት መዲብና ኢና ንሰርሕ ፀኒሕና 5 ዓመት ብዙሕ እዩ ኮስቱ ትድኻሙ እውን ብዙሕ እዩ። ስለዚ
ኩልኻትኩም ዘዘዓቕምኹም ክትሕግዙ ብዝተፈላለየ መልክዑ ምሕጋዝ ትኽእሉ ኢኹም ንኣብነት ዜል ጌርኩም ክትሕግዙ ትኽእሉ ኢኹም ኣብ ኣሜሪካ ትነብሩ ብዜል 4-8 ባዶ ዝብል ብዜል ምሕጋዝ ይከኣል እዩ ጎፈንድሚ እውን ኣሎ ናይ ጎፈንድሚ ሊንክ እውን ኣለና ብኡ እውን ምናልባት ኣብ ካሊእ ኣብ ኣሜሪካ ዘለኹም ኣብ ካናዳ ዘለኹም ኣብ ካሊእ ኣብ ኣውሮፓ ዘለኹም እውን ትኽእሉ ኢኹም በቲ ጎፈንድሚ በዚ ተለጢፉ ዘሎ ትሪእዎ ፖስት ጌርናዮ ዘለና ብኡ ጌርኩም እውን ክትሕግዙ ትኽእሉ ኢኹም ሱፐር ስቲከር ሱፐር ቻት ዝብል እውን ኣብዚ ኣቲኹም ኣብቲ ቻናል ክትሕግዙ ትኽእሉ ኢኹም ብዙሕ መንገዲ እዩ ዘሎ ክትሕግዙሉ ትኽእልሉ መንገዲ ሶ ሓደራኻትኩም ኢና ንብል ካብ ዝተረፈ ያው ናይ ሎምዓን ሰዓና ኣብዚ ንዛዝም ኣለና ማለት እዩ ግዜ ወሲድና ኢና ፀኒሕና መምህር እውን ቲንክ ሕዝስ ያው ንሎምዓንቲ እኳ ያው ዝዛዘምዎ እዮም ዝመስሉ ስለዚ ፀባሕ ካሊእ ሓደሽቲ ዛዕባታት ድማ ሒዝና ክንመፅእ ኢና ሞስት ፕሮባብሊ ሕዚ ኣክቲቭሊ ፓርቲስፔት ክንገብር ኣለና ሜላት ፀጋይ ሰላም ኢለ ኣለኹ ክብረት ይሃበልና ኩልኻትኩም ሰላም ኢለ ኣለኹ ሶ ፅባሕ እዞም ዝቕፅሉ ሰሙናት ብጣዕሚ ኣክቲቭሊ እናሰራሕና ክንቅኒ ኢና ማለት እዩ ምክንያቱ እቲ ኣብ ትግራይ ዝኒሄ ኣክቲቭ ዝኾነ ፓርቲስፔሽን ኣክቲቭ ዝኾነ ናይ ፖለቲካ ክስታያት እኒሄ ኣብ ትግራይ ስለዚ በቢግዜኡ እናተኸታተልና ቀዳማይ እዚ ናይ ሰላማዊ ሰልፊ ኣዲስ ኣበባ ዝተካየደ በቶም ብልፅግና ኢና ዝብሉ ተጋሩ እሶም እኳ ብዙሕ ይወፁን ያው ናይ ደቡብ ናይ ወላይታ ሰባት እዮም ወፂኦም ተጋሩ ኢና እናበሉ ወፂኦም ማለት እዩ ኣብኡ እኳ ክንሰርሕ ይግበአና ነይሩ ግን ኣጋጣሚ ያው ስራሕ ስለ ዝነበረ ስራሕ ንሱ በቃ ከይነቋርፅ ኢልና ኢና ዘይመፃና ማለት እዩ ሶ ካብዚ ብዝተረፈ ክብረት ይሃበልና ይቀኒልና ሓቢርኩም ሳና ስለ ዝፀናሕኩም ፅባሕ ሓድሽ ዛዕባታት ሒዝናልኩም ክንመፅእ ኢና ንተሳትፈኹም ንድጋፍኩም ኩሉ ኣዚና ኢና ነመስግን ደሓን ዋዕሉ ደሓን ሕደሩ ደሓን ኣምስዩ ደሓን ኣርፍዱ ፅባሕ ብሰላም ይረኸበና ክብረት ይሃበልና ريزالت زلوا تمهري هذا حلف قستاي مقالتي نيرو حد ميدياتات كل سبب مفلتي تاريخات خويني تاريخات سلازغونه كان بعد اول سعيد وند كنت مرتين بلا قالتي انا يرغل حجي اول سعيد كفتم مفقت تمهري زنبره سلازغونه اهم ساول سعيد بحد تمهير هو بحد انا تمهيرنا نقر الناس دي لا اول سعيد حزي اول تفلات السبيو ያው ብዙ ኪናት ሓሊፉ እዩ ኣመንጎና ሕዚ ድማ ሰላም ክበሃል ከሎ ኣፍትና ጽምዶ ኣፍትና ይሰላም ርክብ ቅድሚት ኮይኑ ብዙሕ ስራሕቲ ዝሰርሕ ዘሎ ኤርትራዊ ሓውና እዩ ኣውል ሰዒድና ኣነ እውን ሓደ ግዜ ረኺበዮ ይፈልጥና እስቲ ቁርብ ስለ ኣውል ላይ ንፈልጦ ነገር ንገረና ዓዊሉ እዩ ዝዛረብ ሕዚና ከመይ ረባሽ ዶ ነይሩ ቀደም ከምኡ ዶ ነይሩ ኣውል ማለት ወላ ውዕይ ይኹን ብጣዕሚ ኣስተውዓሊ እዩ ኣንባቢ ኣዋቂ እዩ ራእሳን ክብለክ ከለኹ ጨርፈ ይመስለክ ብሬኑ ፋስቲ ኣውል ሰዒድ ማለት ደራሲ እዩ ገጣሚ እዩ ርእሱን ምሁር እዩ ካልኣይ ከዓ ኣውል ሰዒድ ማለት ተንደላቂቁ ዝዓበየ ወዲ ሃፍታም ወዲ ኮይሶ እንዳጥልፊ እዩ ወዲ ሃፍታም ነይሩ ወዲ ሃፍታም ኣውል ሰዒድ ወዲ ሃፍታም ወድኻ ኣይኮነን ኣውል ሰዒድ ንማንም ከቀባጥር ንማንም ከበዲሉ ዝኣተዎ ከይመስለክ ኣውል ሰዒድ ዝሰኣነ ነገር የብሉ ክፍጠር ከሎ ወዲ ሃፍታም እዩ ወዲ ኮይሶ እንዳጥልፊ እዩ ደረጁን ክስታይን ኣተዓባቢን ብቁንጦት ዝዓበየ
ላብሬሪ ኣትዩ ምስ ማንም ከይተጨናነቐ መፅሓፍ ገዚኡ ኣብ ገዝኡ ከንብብ ዝኽእል ካብ ጥዑያት ቤተሰብ ተፈጠረ ጥዑያ ኣእምሮ ዘለዎ ያው ዝሄድ ማለት ካልኣይ ከዓ ለዋይ ኣብኡ ዝሄድ ለዋይ ምሕሳብ ፅቡቅ ኣይኮነን ብንእሽተይ ዕድመይ ማለት እዩ ተምሃራይ ኮይነ ዳጥልፊ እዩ ዘለዎ ነፀላ ነደይ ዝኸድና ኣብኡ ዝሄድ ዲኻ ነፀላ ምክዳን ደስ ይብለካ እንጂ ኣነ ኣብ ሂወተይ ዝሕጉስኒ ነደይ ፅቡቅ ነገር ምግባር ኣላይ ኣደይ ኣብዚ ወላዲት ኣለ ብዙሕ እኳ ዝገብረላ ኣይኮንኩን ምስተዓቕሚ ዘየለ ወላ 2 ኪሎ 3 ኪሎ ኮሚደረ ሽጉርቲ ሒዛላ ትኸይደ ብርከይ ትስዕመኒ ብርክ ትድላትኒ ካብ ስመራ ሕጂ ከይደ እምፅያ ኣብ እርጋና ዲያም ደስ ከይበላ ብዙሕ ወላዲት እያ ካብ መታዓቢት አንገለም ተላሊ እምፅያ ነታ ትፈትዋ ደይ ነፀላ ዝኸደና ኣብኡ ዝሄድ ዓቕሚ ስለ ዘለዎ ካልኣይ ከዓ ኣብኡ ዝሄድ ማለት ኣንባቢ እዩ ፈላጥ ናይ ሰላም ኣምባሳደር ኢኻ በሰዓት እዚ ካብ ኩሉ ስዳዊ ስዒድ ኣይኮነስ ስለ ህዝቢ ኤርትራውን ክዛረብ ይደሊ ኣነ ተጋለላየ ርግፅ ዲያም ኣካለ ስንኩል ዘይተሓኮንኩስ ብክራንቺ ዝኸይድ ኣለኹ ትሪን ኣለኸ ይኸ ኣብዚ ቃልሲ እዚ ተወቂዐ ኣብ መንጎና ናብ መንጎምን ማለት ኣብ ኣፍቴና ደቂ ሓደ ሰብኣይ ደቂ ሓደ ሰበይቲ ናይ ሓንቲ ሳንቲም ክልተ ገፅ ማለት ኢና ምስ ኤርትራውያን ዳዕድማ ንምናዕና እዮም ዝቐርቡና ኤርትራውያን ኣሕዋትና አይቀሬ ጦርነት እየመጣ ነው። የቀናት ጉዳይ ነው የቀረው ጦርነቱ 11 ሰዓት ከ45 ላይ ነው ያለው። በጣም የጥቂት ቀናት ነው የቀረው ጦርነቱ። ይሄ በሆነበት ብድግ ብለን እንደው ሰላም ይሻላል ምናምን ማለት እንችል ይሆናል አላቅም። ለኔ ግን አሁን እየታያለው በቂ ዝግጅት በፌደራል መንግስት ደረጃ ማድረግ በቂ ዝግጅት እየተሟጠጠ እያለቀ ጥይቷ የምትተኮስበት ቀን ነው የቀረችው። እነ ደብረጽዮን እነ ፈትለወርቅ ዝም ብሎ አይደለም ግርግዳ ላይ ባነር ለጥፈው በብልጽግና መቃብር ላይ ነው የኛ ህልውና የሚረጋገጠው ብሎ የመጡት it is the end of the story ነው የነገሩን። ያለው ተስፋ ሚስ ካለ እሰየው ተስፈኛ ይሁን 0.01% ተስፋ ማድረግ ጠቃሚ ነው ተገቢም ነው። በተለይ እንደኛ ጦርነት ለማንሰብክ ሰዎች ተገቢ ነው። ግን አይቀሬ ጦርነት እየመጣ ነው። ይሄ አይቀሬ ጦርነት ምን አይነት ዝግጅት ነው ማረገው የሚል በደንብ ሊሰራበት ይገባል። አሁን የዲፕሎማሲ ችግር የለም እንደማየው ዛሬ ቲፒኤልኤፍ ኮርነር ሆኗል። እነ ደብረጽዮን የአሜሪካ መንግስት ከጎናቸው አይደለም፣ አውሮፓ ህብረት ከጎናቸው አይደለም። ይሄ ትልቅ ድል ነው፣ ትልቅ ውጤት ነው። ዛሬ ቲዲኤፍ እና አርሚ ሰባ የሚባሉ የሚታወቁት በሽብርተኝነት ነው። የአሜሪካ መንግስት ወደ ሽብርተኝነት እየወሰዳቸው ነው። ዛሬ ቲፒኤልኤፍ ከዲፕሎማቲክ ኮሚኒቲ ተጣልቷል። እንደውም ምን ታረጋላችሁ ከዚህ በኋላ አትምጡብን እያለ ነው። ዛሬ የቲፒኤልኤፍ ከሻቢያ ጋር ሄዶ ተጣምዷል። ያ ማለት የትግራይ ህዝብ ቲፒኤልኤፍ ማለት ለካ አደገኛ ኃይል ነው ማለት የትግራይ ህዝብ ጀምሯል። ይሄ ትልቅ እርምጃ ነው። ተከታተልትና ነው ያለው ማለት መደብና እዚህ ምስል ነው። ሽካባጣን ጋር ነብሰለም ይገኛል።